ይሄ መጽሐፍ ይሄን አታስተምርም ካላችሁ ንገሩኝ። ማርቆስ እኮ አድምጠን፣ ይሄ መጽሐፍ የማስተማሪያ መጽሐፍ ነው እንጂ መጽሐፍ ቅዱስ አይደለም። እንዲህ አይነት መጽሐፍ በተለያየ መልክ ሙሉ ወንጌል የራሱ አላት፣ መካነ ኢየሱስ የራሱ አላት፣ ቃለ ሕይወት የራሱ አላት፣ መሰረተ ክርስቶስም ገነትም ቸርች ጉባኤ እግዚአብሔር ዋቴቨር የየራሳቸው አለ። እነዚህ መጽሐፍቶች ግን ከመጽሐፍ ቅዱስ የተውጣጣ ትምህርት፣ የማስተማሪያ የደህንነት ትምህርት፣ የክትትል ትምህርት፣ የደቀ መዝሙር ትምህርት፣ የሃይማኖት ማጽኛ ተብሎ በእናንተ ጋር እንደሚባለው እንዲህ አይነት መጽሐፍት ነው እንጂ ከመጽሐፍ ቅዱስ ውጭ የወጣ ሌላ ትምህርት ነው ስትለኛ አልነበረው? ይቀደም አላልኩም። እኔ እንደዚህ የአባቶች ትምህርት ነው ያልኩሽ። የሉተር ትምህርት ከመጽሐፍ ቅዱስ የወጣ ነው፣ ከመጽሐፍ ቅዱስ ያልወጣ ነው ብዬ ስልህ ከመጽሐፍ ቅዱስ ውጭ እኛ ሶላ ስክሪፕቹራ ብለን ስንል አልከን። ወንጌላዊት መካነ ኢየሱስ ቤተክርስቲያን ሶላ ስክሪፕቹራ ብላ ስትል እናንተ ፔንቴኮስታሎች እንደምትሉት አይደለም አልክ እኮ እዚህ አደባባይ ላይ። ቅጥፈት ማለት ነው፣ ውሸት ማለት ነው። ስለዚህ ሰሙልህ መጡ ወንጌላውያኑ ማለት ነው። ግማሾቹን አብዱ ሰላም ጋር ደውዬ አስተራይ ጋር እንደውም አልመጣልኝም። እኔ የመካነ ኢየሱስ ቤተክርስቲያን ወንጌላዊ አልመሰለኝ። ወንጌላዊ መሆኑን አውቃለሁ፣ ግን የመካነ ኢየሱስ መሆኑን አላወኩም ነበር። ኦርቶዶክሳውያኑ ድነዋል ብለሃል። አስተራይ ጠይቀው የቤተክርስቲያኒቱ የመካነ ኢየሱስ ቤተክርስቲያን ትምህርት ነው ብለዋል። ታዲያ እናንተ ቅድም ካላችሁት ጋር እኮ ማርቆስ የሚናገረው እኮ ተለያየ። አስተራይ ወንጌላዊ አልተለያየም። እኔ አስረዳለሁ፣ አንድ እንደሚሆን እኔ አስረዳለሁ። መጀመሪያ ለመወያየት እኔ ራሱ የት ነበርክ? ማህበረ ምዕመናን ወይ አባ ማህበረ ምዕመናኑን እሱ ይንገር፣ ኤርሚያስ ይንገር። እኔ መንገር አይጠበቅብኝም። ለመጣ ሁሉ የመናገር ግዴታ የለብኝም። ገባኝ፣ ችግር የለውም። ማህበረ ምዕመናንን ንገረኝና ከዛ በኋላ እንቀጥላለን። ምንም ችግር የለውም። ለመጣ ህዝብ ሁሉ እኔ የመናገር ግዴታ የለብኝም። በትምህርቱ ላይ እናውራ፣ በተሰጠው ርዕስ ላይ እናውራ። አንድ የኢትዮጵያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋይ የሆኑ ወንጌላዊ አስተራይና ወንጌላዊ አብዱ ሰለም ናቸው እየጠየቁት ያሉት። ልብ በሉ፣ የመካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋዮች የሆኑ ቤተክርስቲያኒቱ ወንጌላዊ ብላ ኦርዴንድ ያደረገቻቸው አገልጋዮች ናቸው የሚጠይቁት። ለምን? ሉተራዊ ነኝ ብሎ ስላለ። የትኛው ማህበረ ምዕመናን ለመጣ ሰውዬ ይቅርታሉ ወንድሞቼ፣ ቋንቋ ሊሆን ይችላል። የማስረዳት ግዴታ የለብኝም። ታዲያ ማስረዳት ግዴታማ ይኖርብሃል እንጂ። ኤርሚያስን ስትጠይቁ በወንጌላውያን አማኞች ታሪክ ውስጥ እኔ ተምሬ የተጠመኩት ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ነው። ሂድ ታሪኬን ይነግሩሃል። ይሄንን ተጠየቅኩም አልተጠየቅኩም የማሳወቅ ግዴታዬ ነው። የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። ማንም ቢጠይቀኝ 18 ጊዜ አጠይቁኝ ብዬ አልልም። ጥያቄ እስከሆነበት ድረስ መመለስ አለብኝ። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባል ነኝ ብለህ ስትል የትኛው ማህበረ ምዕመናን ነህ? የጠየቁ የራስ አገልጋዮች ናቸው፣ የኔም ወንድሞች ናቸው። ባይዘው መመለስ ግዴታ አለብህ እንጂ ኦርቶዶክስ ድነዋል ብለህ ቅድም ስትል የነበረው ወንጌላውያኑ ይኸው መጣው አልዳኑም ስላል ዳኑ ወንጌልን ሰብካቸዋለን አሉ። እኛችን መካነ ኢየሱስ ነው የምናውቀው። እዚህ ሰይጣን ገጣጥሞ ያስገባቸው ፎርጅድ የሆኑ ቲክቶክ ላይ የመጡ ሉተራውያንን ብለው የሚሉ ለነሱ ወንጌል መስበክ ብላስፌሚ ነው አሉ። ትዳራቸውና ህይወታቸው የፈረሰባቸው ባለተልቆቹ ባለተልቆቹ ትዳራቸውና ህይወታቸው የፈረሰባቸው ሰዎች መጥተው የክርስቶስን ቤተክርስቲያን ሊያፈርሱ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከሌሎች አብያተ ክርስቲያናት ሊለዩ ሽብልቅ እየከተቱ ከእናንተ ከፔንቴኮስታሉ ከሙሉ ወንጌል ከቃለ ሕይወት ከመሰረተ ክርስቶስ ከገነት ቸርች ከህይወት ብርሃን ቸርች ኦርቶዶክስ ትቀርበናለች፣ ከእናንተ ጋር የጌታን ራት ከምንወስድ ኦርቶዶክሳውያን ጋር ብንሄድ አሉ። ለሁለቱም እነሱ ትቀርባቸዋለች፣ ለእነሱ ትቀርባለች፣ ለመካነ ኢየሱስ አትቀርብም። ግን ካህኑ ቅድም ምን አሉ? ሌላኛው ካህን ከዚህ በኩል በፊት የመጡት እኛ አናቆርብም አሉ። አንድ የመካነ ኢየሱስ ቤተክርስቲያን አባል ኦርቶዶክስ ቢሄድ አቁርቡኝ ብሎ ቅልውጥ ቢሄድ አይሰጡትም። ይሄው ደግሞ ወንጌላዊ አስተራይ የራሱ የመካነ ኢየሱስ ቤተክርስቲያን ወንጌላዊ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት የጉባኤ ቤት ተማሪ ነው። ቀን የሚያውቅ ዜማ የሚያውቅ ማለት ነው። አስተራይ አንተ ራስህ ተመልሳውን ወደ ኦርቶዶክስ ሄደህ በኦርቶዶክስ ስርዓት ሳትጠመቅ አሁን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ሆነ ቅዱስ ቁርባን አቁርቡ ይበለትራቸው ያቆርባሉ? አስተራይ አንተ ደምጠይቀህ የኦርቶዶክስ አገልጋይ ስለነበርክ
አረ በጭራሽ እኔ እኮ አሁን እኔም ልጠይቃቸው ነበረ። እኔ አሁን አስተራዬ ፊት ለፊት እወጣለሁ። ምናልባት እንደው አንዳንዴ እሳቸው በብዙ በትምክህትም ውስጥ ስላሉ እንደው ሊጠይቁኝም ከቻሉ እንዲጠይቁኝም ብዬ ነበረ። ቅድም ማይክ ያነሳውኝ ኤኒሃው እኔ ድኛለሁ ወይ ብዬ ለመጠየቅ ነበር እሳቸውን። እኔ ኦርቶዶክስ ነኝ ድኛለሁ ወይ በርሶት? እኔ መቼም የሰው ልጅ ዋና አልቲሜት ጎሉ መዳን ነው አይደለም እንዴ? ከሚመጣው የዘላለም ፍርድ መዳን ነው። ስለዚህ ድኛለሁ እንኳን የሰው ልጅ እዚህ የምንጨቃጨቀው ሁሉ በአጠቃላይ እንድንድን ነው። ኦኬ ሶሪ እሺ። አሁንስ እሳቸውማ ድነዋል አሉ እኮ ሉተራውያን ዲበኩሉ ሉተራውያን ድነዋል አሉ። ተሜ ቆይ አንዴ በከፊል ድነት አለ እንዴ? ቆይ አንዴ ተሜ በከፊል ድነት አለ። አይ ዶንት ኖ ተሜ መጣል ከኦርቶዶክስ ተሜ ቅድሙን ሰምተዋል አይደል? ሰላም ላንተ ይሁን። እንዴት ነው ኤርሚ? ያው ርዕሱ አንብቤዋለሁ። የተወሰነም ስትከራከሩም እየሰማው ነው ኤርሚ። ኦኬ ድነዋል ወይ ብዬ ስጠይቅ ሉተራውያኑ አዎ ድነዋል፣ ከእናንተ ከፔንቴኮስታሉ የተሻለ ድነዋል ብለው ሲሉ ዲበኩሉ ሰምተሃል አይደል? እኔ ከእናንተም ከዚህም እኔ የተሻለ ብዬ ማስበው አንድ ኦርቶዶክስን ብቻ ነው። ሌላ የተሻለ አላውቅም። ቆይ ልመልስልህ ኤርሚ፣ አንድ ጊዜ ልመልስልህ። እኔ ከፕሮቴስታንቶቹ ውስጥ ከፔንቴኮስታል ሉተራውያን የተሻሉ ናቸው ብዬ አላምንም። እኔ የተሻለ ኦርቶዶክስ ነው፣ የተሻለ ፍለጋ ነው የሄድኩት። ለምሳሌ ያክል እኔ ጴንጤ ነበርኩኝ፣ በጴንጤ ቤት ነው ተወልጄ ያደግኩት። ስለዚህ የተሻለ ፍለጋ ከፔንቴኮስታል ወደ ሉተር ነበር የሚሄደው የነበረው። የተሻለ ፍለጋ የሄድኩት ኦርቶዶክስ ጋር ነው። በቃ ለእኔ ሉተራውያንም አልዳኑ፣ ጴንጤዎችም አልዳኑ፣ ፔንቴኮስታሎችም አልዳኑ ብዬ ነው የሄድኩት። አጉል ፖለቲካ ለመስራት አጉል ፖለቲካ የጠየቁት ጥያቄ ላይ አይደለም የመለስከው ተሜ። ዲበኩሉ ሉተራውያን ከወንጌላውያን ከፔንቴኮስታሉ የተሻለ ድነዋል ብለው ሲሉ ሰምተሃል ወይ ነው ያልኩህ። ሲሉ ሰምቻለሁ፣ ግን ልክ አይደለም። ትክክል ናቸው? አይ ልክ አይደሉም። እኔ የተሻለ ከሆነማ ለምን ሉተር ጋር አልሄድም ከጴንጤ ቤት? ስለዚህ ልብ በሉ፣ ቀሲስ ዲበኩሉ ሉተራውያን ድነዋል ብለዋል። ዛሬ እዚህ ቤት የመናዘዣው ምክንያት ሆኗል። ድነዋል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም ቀሲስ ዳዊት መምህር ዳዊትን አስገብቼ ስጠይቀው አይ እኛ በፍጹም ሉተራውያን ድነዋል፣ ፔንቴኮስታሉ ድነዋል ብለን አናምንም፣ ሁሉንም በፕሮቴስታንት አይን ነው የምናየው ብሏል መምህር ቀሲስ ዳዊት ማለት ነው። ዲበኩሉ ደግሞ ሉተራውያኑ ከፔንቴኮስታሉ የተሻለ ድነዋል ብለዋል። የዘላለም ሕይወት አላቸው ማለት ነው ወይ ስለው አዎ ብለዋል። ስለዚህ አሁን ቀጥሎ ያለውን ጥያቄ ልጠይቀው፣ ምን እንደምጠይቀው ስለሚያውቅ ጥምጣሙ ከላዩ ላይ እስኪፈታ ድረስ የምጠይቀውን ጥያቄ ስለሚያውቅ ያው እናትህ ምናምን ነገር እያለ ወደ እናትህ ሄደ ማለት ነው። ኦኬ ቴንክ ዩ። በደንብ ነው ያሉት። ሪካርድ ስለተደረገ ቪዲዮ እዚህ ስላለ በደንብ እናየዋለን ማለት ነው። እሺ ወንጌላዊ እሺ ወንጌላዊ የሚለው ነገር አለ መሰለኝ። ታሜ ቆይ ወንጌላዊ የሚለው አለ መሰለኝ። አብዱሰላም እኔ በቀላሉ ይሄን ጥያቄ ለማንም ጤናማ ኦርቶዶክስ ነኝ የሚል ሰው ብትጠየቀው ወይም የማያመቻምችና ያ ኦርቶዶክሳዊ አቋም የያዘ ሰው እንደተሜ ሁሉም አልዳኑም በሚል ይዘጋል። ይሄኛውን እስማማለሁ። ለምንድን ነው የምስማማው? በከፊሉ ድናችኋል አልዳናችሁም የሚለው ነገር የሰሞኑ ተልእኮ ጉዳይ እንጂ ከጥንት ጀምሮ እኮ በዚህ ሀገር ውስጥ አብረን ስንኖር ድኗል ብሎ ቢያምኑ ኖሮ ለምንድን ነው አንድ ላይ የማንካፈለው የጌታን ራት አንድ ላይ የማንኖረው ቤተክርስቲያን? ድኗል ብለው ቢያምኑ ኖሮ ለምንድን ነው እነሱ ጋር ወይ የማንካፈለው ወይም እኛ ጋር የማይካፈሉት? ግን የዲበኩሉ የራሱ አቋም ነው አሁን ያነሳው፣ የቤተክርስቲያኑ አይደለም። ደግሞም የአንድ ኦርቶዶክስ አቋምም አይደለም። የኦርቶዶክስ አቋም አንዱ አሁን ተሜ ያነሳው ነው። ማንም ኦርቶዶክስ አሁን እኔ ለምሳሌ ቄሶች ጭምር እኮ እኛ አስተምረን የቤተክርስቲያን ቆራቢ አባል አድርገን እናውቃለን። ሲመጡ አሁን አስተሪዮ ቤተክርስቲያን ውስጥ ሲያገለግል እንደነበረ እንደዛው ሲያገለግሉ የነበሩ ቄሶችን ብዙዎችን አምጥተን አስተምረን የቤተክርስቲያን አባል አድርገናል። እነዚህ ሰዎች ቢድኑ እኛ ለምን እናመጣቸዋለን? ወይም እኛ ብንድን ደግሞ
ለምንድን ነው ተመለሱ ከዚህ ከምንፍቅናችሁ እያሉ እንዳውም ታስታውስ እንደሆነ ከዚህ በፊት አንድ ቪዲዮ ትላንት እያየው ነበረና ዲበኩል ማን ነው ሶሪ አንድ ወንድም እዚህ ላይ ምን ይላል? እናንተ በክርስቶስ ክርስቲያን ሳትሆኑ ሉተራውያን ናችሁ ስለን ነበረ። ክርስቲያንም አይደላችሁም ይሉናል። አንድ ሁለተኛ ደግሞ የነሱ ክርስቶስ ልዩ ነው እያሉ ያወራሉ። ይሄ የሉተር ሌላ ታሪክ ብሎ ደግሞ እዚህ ላይ ጎረምሶቹ ሲያወሩ የነበረ በጣም የሚያሳፍሩ አይነት ታሪኮች ነበሩ። የሉተር ታሪክ ነው እግዚአብሔርን ሰደበ እንደዚህ እያሉ ጸረ ክርስቶስ አድርጎ የሚስሉን ሰዎች በምን ሞራል ነው ድኗል ብሎ ስለኛ የሚያምኑት? እኛስ ወንጌል ለምንድን ነው የምመሰክርላቸው? ለምሳሌ ቤተክርስቲያን ሙሉ በሙሉ ትልቁ ተልኳ ላይ ስታተኩር ትልቁ ተልኳ ለሰው ልጆች ሁሉ ወንጌል መመስከር ነው። ከሰው ልጆች መሃል ኦርቶዶክሳውያን አንድ እንጂ ልዩ አይደሉም። ሰው ወንጌል እንመሰክርላቸዋለን። ስለተመሰከረ ነው ዛሬ እና አስተርእዮ እዚህ ላይ ያሉት እናንተ እዚህ ላይ ያላችሁ። ሰው ለኦርቶዶክስ ወንጌል ይመሰከራል። ኦርቶዶክሶች እንደኛ አልዳኑም። ብድኑ ኖሮ ወንጌል ባልሰበክንላቸው እኛ እንደዳና አያምኑም። ጸረ ክርስቶስ እንደሆነ ያስባሉ። ሰው ሁለቱ ልዩነቶቻችን እየታወቁ ከዲህ በኩሉ ፖለቲካና የተልእኮ ማህበሩ ጋር አጀንዳውን እንዝጋው። ወንጌላዊ እሺ፣ ቢኒ ረጅም ሰዓት ስለቆየ ቢኒያ ምን ትላለህ? ቢኒያ አለህ ወይ? አለው ኤርሚ ጨረስኩኝ። ጥያቄ ቆይ አልጨረስክም። ተምዬ እመጣለሁ ወደ አንተ። ቆይ እቴ መሲም ትናገርና ቤካም ተናግሮ አጠር አድርገው ከዛ እመጣለሁ ወደ አንተ። እሺ ረጅም ሰዓት ስለቆዩ ነው። ቢኒያ እሺ፣ ባጭሩ ያው እንግዲህ እያየነው ነው። አንደኛ ራሳቸውን ክላሪፋይ መግለጽ አይፈልጉም። በቃ የት እንደሆኑ ማለት ነው። አሁን እንደ ወንድማችን ያለ ማርቆስ አይነት የእሳት ጣር የሆነበት ያለበትን ቦታ መናገር ነው። የሚያመልክበትን ህብረት የሚያደርግበትን እሱ የሚላት መካነ ኢየሱስ መሬት ላይ ያለችውን መካነ ኢየሱስን የማይወክል እንደሆነ ይኸው በአራት በአምስት የመሬት ላይ ባሉ መካነ ኢየሱሳውያን ተረጋግጧል ማለት ነው። ከዛም በላይ እኮ ይህንንም እያወቅን እኮ ነው እድል የሰጠ ነው። ይህንን እያወቅን ነበር እድል የሰጠ ነው። አሁንም ተጠይቆ ለ10ኛ ጊዜ አሁንም ደግሞ ገብቷል። ቢጠየቅ አይመልሳትም፣ አይደፍራትም ማለት ነው። ለምን ህብረት አያደርግም ማለት ነው። ይሄ ከሆነ መደምደሚያ የሚሰጠን ምንድን ነው? የትም ያለችው አሁን ከረንት ላይ ያለበት እሱ የዛሬ 6 ዓመት ብቻ ነው አሜሪካን የኖርኩት አለ። 6 ዓመት ብቻ ከዛ በላይ ስንት ዓመት ብትኖረው ብዙ ዓመት ኖርክ የሚባለው እሱ ያው የግል ጉዳይ ነው። ግን ከ6 ዓመት በፊት የነበረባትን ነው አደለ? በሀዲያ ወይ በሆሳና የምትገኘዋን ህብረት የጠራው ማለት ነው። አሁን ከረንትሊ የት እንዳለ ቢናገር እውነት እሱ እንደሚለው ነው ወይ እዛ ያሉት መምህራን እዛ ያሉት መካነ ኢየሱስ መምህራን መናገር የሚችሉት? እሱን አይደፍርም ማለት ነው። ሁለተኛው ልዩነት እንዳለ ይታወቃል። በእርግጥ ቀሲስ ዲበኩሉ የገቡበት ምክንያት ይታወቃል። ቴም ብለዋለች ከእናንተ የተሻለ ድነዋል ሲሉ በእርግጥ ምስክርነት ሰጥተዋል። ማን? ቀሲስ ዲበኩሉ ያው የኦርቶዶክስ በአሜሪካን ያለ ኦርቶዶክስ ቤተክርስቲያን ቀሲስ የሆኑ ቄስ የሆኑ ታቦት የሚሸከሙ ማለት ነው። ስለዚህ ድነታቸውን ተጋርተውታል። የማንን? የሉተራውያንን። ግን የትኛው ሉተራውያንን ነው? እውነት ነው ሉተራውያን ድነዋል። እሳቸው የሚሉት ሉተራውያን ግን ድነዋል አይፈልጉትማ። እሱን መሞገት አይፈልጉም። ያው ሞካ አድርገው ተሳድበው ራሳቸውን ማግለል ነው የፈለጉት ማለት ነው። ባጭሩ መሬት ላይ ያለችው ሉተራውያን መካነ ኢየሱስ ድነዋል። አዎ ድነዋል፣ በጣም ድነዋል። መሬት ላይ ያለችውም ቲክቶዶክስ ላይ ያለችው ኦርቶዶክስ ድናለች? አልዳነች። ከምን አንጻር? ከመጽሐፍ ቅዱስ ከእግዚአብሔር ቃል አንጻር ምን አላለችም? አልዳነች። ድናለች ለማለቱ ቅድም ወንድማችን ሲሰጥ የነበረው ምክንያት ምንድን ነው? ህብረት ያደርጋሉ። የመጽሐፍ ቅዱስ ህብረት አንድ ላይ ያደርጋሉ። ካቶሊክም ወንጌል አማኝም ኦርቶዶክስም ህብረት ያደርጋሉ። የስላሴ አማኝ ናቸው። ድነዋል። እንዴ አንድ ግለሰብ ድነዋል ለማለት ግለሰብ ነው ያልኩት። ድነዋል ለማለት የስላሴ አማኝ
መሆኑ ብቻ ነው የሚጠበቅበት እንዴ? አብ ወልድ መንፈስ ቅዱስ ብሎ ማመኑ ብቻ ነው እንዴ የሚጠበቅበት? አይደለም። ከዚህ አንጻር አሁን አጽንቼ የምናገረው ኦርቶዶክሳውያን ድነዋል ወይ? አልዳኑም። ሉትራውያን ድነዋል ወይ? አዎ ድነዋል። መሞገት ይቻላል። ያ ተባረክልን። ቴንክ ዩ ታሚ። ምን ነበር ልትለው ያለው? ወይስ እኔ ልል የፈለግኩት ኤርምዬ፣ ድንገት ጥያቄ ይሄ ከሆነ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል የሚል ጥያቄ ነዋል። ጥያቄ ለኦርቶዶክሳውያን እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ? ሉተራውያን አልዳኑ። እሺ ማርቆስ ቅድም ኦርቶዶክሳውያን ድነዋል እያለ ነበር። ታምናለህ? የሉተራዊ ማርቆስ ሉተራዊ ነኝ ብሎ የሚለው ማርቆስ እሺ ድነዋል። እኔ ልመልስ ነው። ምኑ ነው የምትመልሰው? ምኑ ነው የምትመልሰው? ታሜ ለታሜ ነው የምነግረው። ማርቆስ ሉተራዊ ነው፣ ኦርቶዶክሳውያን ድነዋል ብሎ ይላል። የእሱ ምስክርነት የታመነ ምስክርነት ነው። ያው ኦርቶዶክሳውያን መዳናቸው ማርቆስ ብቻ አይደለም፣ ሌላውም ያውቃል ያምናል። ግን እኔ ግን ማርቆስን ግን ድነሃል አለውም። ማርቆስ የኔ መዳንን ያምናል። ታሜ ማርቆስ ብቻ ሳይሆን ሌሎችም ያምናሉ ብላል። ማን ያምናል? ያው ተልእኮ ነው ስንል ለእንዲህ አይነት ማጭበርበሪያ ስለሚመች ነው። አሁን የሚለውን ሲሆን ተሜ ያለውን ሰማ። ማርቆስ ለእኔ ምስክር ሆነልኝ። የማርቆስ ምስክርነት ተቀባይነት የለውም። ማርቆስ ቤተክርስቲያን የለውም፣ የት እንደሆነ አናውቀውም። ለምሳሌ ምንም ማስረጃ የለውም። እሺ ቤተክርስቲያንን ትናገራለህ ማርቆስ ወንጌላዊ? ለምን አንዴ ኤርሚያስ አንድ ነገር ልንገር። እኔ ተሳስቼ ቢሆን እንኳን እኔን ተሳስተ ቢሆን አንተ መታረም ያለብህ ለመታረምም እንኳን ለምንድን ነው ቤተክርስቲያንን የማትናገረው? የእናንተ ዲሲፕሊን ራሱ እኮ አይደለም ለማረም። የአንተ ዲሲፕሊን እንኳን ራሱ እኮ ትክክል እኮ አይደለም ብራዘር። የእኛን ዲሲፕሊን ተወው። አንተ ሁለት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋዮች ወንጌላውያን እዚህ ቁጭ ብለው የት ማህበረ ምእመን ነህ ብዬ እኔ ቅድም ጠየቅኩህ። ምክንያቱም መካነ ኢየሱስ የኔ ስለሆነች ማለት ነው። የት ማህበረ ምእመን ነህ ብዬ ጠየቅኩህን በግርድምድሙ በእርግጠኝነት እንኳን አስረግጠህ ልትናገር ያልወደድከው መጣው ሲጠይቁ ለጠየቀኝ ሰው ሁሉ መልስ አልሰጥም አልክ። ለምን አትመልስም? የትኛው ማህበረ ምእመን ነህ መካነ ኢየሱስ ቤተክርስቲያን? አንደኛ መልሻለሁ። ለእነሱ ንገራቸው። አንተ መንገር ነው የሚጠበቅብኝ። ኦኬ አልመለስክም። ከ6 ዓመት በፊት የነበረው ደግመህ እንዳትልክ አልመለስም። ውሸት ይዋል። ደግመህ እንዳትልክ። እንዳንተ አይነት ወፍ ዘራሽ ምእመን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የላትም። ማህበረ ምእመኗን የምታቅ በማህበረ ምእመኗ ያሉት ምእመናንን የት ናችሁ ተብለው ሲባሉ ኡራኤል መካነ ኢየሱስ ነኝ ወይ ልደታ መካነ ኢየሱስ ነኝ ወይ እንጦጦ መካነ ኢየሱስ ነኝ ወይ ቦሌ ማህበረ ምእመናን ነን ብለው የሚሉ ናቸው። አንተ ግን ስትጠየቅ አትመልስም። ባለተልእኮ ነው። ባለተልእኮ እዚህ ውስጥ ላላችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ይህም ቪዲዮ የምሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስን ቤተክርስቲያንን ለመክፈል ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ከህብረቱ እናንተን ለመክፈል ቤተክርስቲያኒቱን አደገኛ ነገር ውስጥ ሊጨምሩ ቲክቶክ ላይ የተሰማሩ ቤተክርስቲያን የማታውቃቸው ሰዎች ፈልተዋል። ቤተክርስቲያን የምታውቃቸው ወንጌላውያኑ እንደነ ወንጌላዊ ሁሴን፣ እንደነ ወንጌላዊ ናቲ ዩኤል፣ እንደነ ወንጌላዊ አስተራይ፣ እንደነ ወንጌላዊ አብዱ ሰለም አይነቶቹ እየመጡ እየተናገሩ ነው፣ ጤናማውን ትምህርት ማለት ነው። እነዚህ ግን ቲክቶክ ላይ ያሉት መሬት ላይ ችግር እንዳይፈጥሩባችሁ። ስለዚህ አባቶች የምሰሙ አገልጋዮች የምሰሙ ሰዎች ሶሻል ሚዲያ ላይ ምን እየተባለ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ እየተዋሸ እንዳለና እኛ ከእናንተ ጋራ ምንም ህብረት እንደሌለን ሙሉ ወንጌል ቤተክርስቲያንን ያልዳነች ቤተክርስቲያን ነች ቤተክርስቲያን ብለን አንጠራትም ብለው የሚሉ ሉተራውያንን ብለው የሚሉ ወፍ ዘራሾች እዚህ ሶሻል ሚዲያ ላይ መጥተዋል። ዲበቱራውያን የዲበክ ሁሉ የደብተራው ዲበክ ሁሉ አንጃዎች ሆኑ ማለት በቃ ሰላሙንልኝ አባቴ። ጥያቄ ከሌላችሁ ክበሩልኝ። ቴንክ ዩ ተባረክ። ልብ በሉ። ስለዚህ ልብ በሉ። ሄድ ኦፊስ ጠይቄ ያለሁኝ ምን እየሰሩ እንዳለ ባላቅም ለወንጌላዊ ናቲ ደጋግሜ ነግሬ ያለሁኝ
በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና በሌሎች አብያተ ክርስቲያናት መካከል አደገኛ የሆነ ነገር ለመጫር አጋንንት የሚነዳቸው ሰዎች ነው ብዬ የምለው ነው። የወንጌል አጀንዳ የላቸውም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ትምህርቷንም እናሳውቃለን ብሎ በሚልም አይደለም የተነሱት። አጀንዳ ሰንቀው ከኦርቶዶክሳውያን ከነ ዲበኩሉ ከሚመራው አስማተኛ ሰው ጋር አብረው ቆመው እኛ ብለዋል። ከወንጌላውያኑ ጋራ ከነመሰረ ክርስቶስና ከነሙሉ ወንጌል ጋራ የጌታን ራት ከምንወስድ ኦርቶዶክስ ቤተክርስቲያን ሄደን ቅዱስ ቁርባን ብንቆርብ ይሻላል ብለዋል። ግን እነሱ ቤተክርስቲያን ቢሄዱ ሂድ ውሻ ብሎ ነው የሚያባረው። ቃል በቃል ውሻ ብለው ነው የሚያባረሯቸው። አንድ የወንጌላዊት መካነ ኢየሱስ ቤተክርስቲያን አባል የሆነ ሄዶ ኦርቶዶክስ ቤተክርስቲያን ልቁረብ ብሎ ቢል አይሰጡም። የተቀደሰ ለውሾች አትስጡ ብሎ በሚለው ቃል መሰረት ወይ ደግሞ እንደኔ አይነት ዲያቆን በሚቀድሱ በሳለ ጻኡ ንዑሰ ክርስቲያን ብሎ የሚለውን ቃል እንኳን አይጠቀሙልን። ንዑሰ ክርስቲያን እንኳን አይደለም ነው ብሎ የሚሉ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኦርቶዶክስ አስተምሮት መናፍቅ ናት። ሙሉ ወንጌልም መናፍቅ ናት። የትኞቹም ወንጌላውያን እኛ መናፍቃንን በእነሱ አስተምሮት በእነሱ መረዳት። ስለዚህ ሙሉ ወንጌል ቤተክርስቲያን ፔንቴኮስታል የሚባለውን በሙሉ ወንጌል በመሰረ ክርስቶስ በቃለ ሕይወት በሌሎቹ አብያተ ክርስቲያናት ላይ ቤታቸውን ከፍተው ኦርቶዶክሳውያኑን ሲያሰድቡን የሚውሉ ጥቂት ባጃጅ የማይሞሉ ብለን የምንላቸው ሰዎች አሉ። ከላይ ያላቸው አባቶች ልብ በሉ። መሬት ላይ ወርዶ ቤተክርስቲያኒቱ ውስጥ አደጋ እንዳይፈጠር በሌሎች ቤተክርስቲያን ላይ እኔ ኤርሚያስ አበበ እባላለሁ። በማገለግልባት ቤተክርስቲያን ወንጌላዊ ነኝ። እዚህ ሶሻል ሚዲያ ላይ ወፍ ዘራሽ የሆኑ ሰዎች ብቻ የመጡ መስሏችሁ ከሆነ በጣም ተታላችኋል። አገልጋዮች የሆኑ አሉ፣ የሚሰሙ የሚያዩ፣ በውጭም በአገር ውስጥም ያሉ ጥላቻን እየዘሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመከራው ዘመን ሌሎቹን አብያተ ክርስቲያናት ደብቃ ሸሽጋ እንዳኖረች ይህንን እንደ ኢትዮጵያ ወንጌላውያን አማኞች እንኳን እናት ቤተክርስቲያን እንኳን ብለን ብንጠራት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የምንጠራት ቀደምትነቷን የሚይዘን ማለት ነው። በዚህ ነው ያልክ ጥላቻ እየዘሩ ሽብልቅ እየከተቱ ነውና እንደ ወንጌላውያኑ እዚህ እንዳሉቱ እና እንደነሱ ወጣችሁ የምትናገሩት ነገር ካለ ተናገሩ። ይሄን ብዬላለሁ። ተባረኩ። ወይት ሮያል ወይት ኦኬ አብዱሰላም ወንጌላዊ ምን መሰለህ እዚህ ላይ ያለው ነገር እያየነው ነው በግልጽ ውጤቱን እያየን ያለን ምንድን ነው? እኔ ወደ 6 ቪዲዮ ሰብስቤ ያለው የማለያየት ስራ እንሰራለን ያሉበት በተለይ 3ቱ በግልጽ ነው። አንዱ ዲበኩሉ ቤት፣ አንዱ ደግሞ ራሱ አንድ ቀን ተናደድኩ ብሎ ላይቭ ገብቶ ዳዊት የሚባል ሰውዬ ስለማላውቀው ሶሪ ይህ ሰው የማለያየት ስራ እንሰራለን ማነው ዮኒ ማኛን ቤት ቢሆን አለ ሄጄ የማለያየት ስራ እሰራለሁ አለ። ዮኒ ማኛ ቤት የሄደበት ዓላማ ትላንት የማለያየት ስራውን ለመስራት እንደሆነ በግልጽ አይተናል። ሌሎች ወንጌላውያን አልዳኑም ብሎ እዛ ላይ ቃል በቃል ተናግሯል። እሱን ሁሉ እኛ ቆርጠን ልከናል ለሚመለከታቸው አካሎች። እነዚህ ሰዎች በእኛ ስም እየተናገሩ ነው እንዴት ታያላችሁ ብለን ለምሳሌ ሌሎች ወንጌላውያን ፕሮቴስታንት ድኗል ብለህ ታምናለህ ብሎ ጠየቀው። ዮኒ ማኛ አፋጦ ሲጠይቀው አልዳኑም ነው ያለው። በቃ ዮኒ ሲያፋጥጠው በዚህ ደረጃ የወረዱ ይሄ ዲበኩላውያን ናቸው። ይሄ ሽማግሌ ያሰማራቸው ባለተልኮች ናቸው። የማለያ ስራ የማፍረስ ስራ እነዛን አንቁጠራቸው። ግን ወደ ቤተክርስቲያኒቷ ትምህርት መልሰን ስንመጣ የኢትዮጵያ ወንጌላዊት ቤተክርስቲያን ከዓመታዊ ባጀቷ ትልቁ ስፍራ የሚይዝ እንዳውም ትልቁ በየትኛውም ቸርች ስትሄዱ በኮንግሪጌሽን ደረጃ እንኳን ለሚሽን ነው፣ ለወንጌል ማዳረስ ነው። ሰው ለማን ነው የምናደርሰው? እዚህ ሀገር ውስጥ ለዝንጀሮ ነው? ለጦጣ ነው? ጫካ ነው እንደምንገባው? ለሰው እኮ ነው። ሰው ደግሞ የተለያየ ሃይማኖት ውስጥ ያለ ነው፣ ለሙስሊሙም፣ ለኦርቶዶክስም፣ ለሁሉም ሰው። እነዚህ ሰዎች ተልኳቸው ወንጌልን ማስጣል ነው። እንዳውም መለያየት ብቻ አይደለም። መካነ ኢየሱስ እንኳን ከወንጌል ውጪ እንድትሆን መካነ ኢየሱስ እንኳን ወንጌሉ እየተጠራችበት ያችን የጠዋቱን ዓላማ ተታ የነሱ ወሬ በማውራት ጊዜ እንድታጠፋ ይፈልጋሉ። በዚሁ 4-5 ወር ባወቅኳቸው ጊዜ በእኛ ኮንግሪጌሽን ስር 3 ስብከት ጣቢያዎች ተተክሏል፣ ቸርች በሌለበት እስላም በሆኑ ማዕከል። እነዚህ ሰዎች ግን እዚህ ላይ 3 ሰዎች መስክረው ወደ ጌታ ሲያመጡ አላየንም። ምንድን ነው እየሰሩ ያሉት? ሰው የዲበኩሉ ልጆች ስለሆኑ
የአባታቸውን ተልእኮ ለማስፈጸም ሙሉ ስራ እየሰሩ ነው። እነሱ ከኛ ጋር አትቁጠሩ። እኛ ለጳጳሱም ለሼኩም እኩል ነው የምመሰክረው። ሁለቱም እኩል ነው መዳን የሚያስፈልጋቸው ብለን የምናምንበት ሁለት ምክንያት አለን። ሰው ሁሉ ይወቃ። አንደኛ ሰው በአደባባይ በልቡ አምኖ ባፉ መመስክሩ አይደለም። ምንድነው በክርስቶስ ስለማመኑ መመስከር አለበት። እነዚህ ሰዎች በክርስቶስ አምናለሁ ይላሉ ወይ? አንድ ሰው እንደውም ስለ ክርስቶስ ከሰበከ መናፍቅ ተብሎ ይባረር የለ ወይ እነሱ ጋር? ሁለተኛ ደግሞ ያ ክርስቶስ ለሚፈልገው ህይወት መለየት አለበት ከዚህ ዓለም ባህሪና ሁሉ። እነዚህ ሰዎች ይሄን ሁለቱን ስላላሟሉ ዛሬም አልዳኑም፣ ነገም ይሄንን እስኪያሟሉ ድረስ አይድኑም። ሉተራውያን እኮ የመለወጥ ባህሪ እኮ ነው። ሉተራዊነት አንዱ በክርስቶስ ማመን ብቻ አይደለም፣ በክርስቶስ ያመነ ሰው የለውጥ ህይወትም ያስፈልገዋል። እነዚህን የላቸውም። ስለዚህ እኔ የዛሬ ጠዋቱን በዚሁ ልዝጋ። እሺ፣ ቴንክ ወንጌላዊ ተባረክ። እሺ ስለመውጣ መውጣቴ ነው፣ ይቅርታ አድርጉልኝ። ተባረክ። ቴንክ ዩ በጣም ነው የምናመሰግነው። እኔም አሁን ኔትወርክ ከተስተካከለ ይቅርታ አስቸግረኝ ስለሚወጣ ስለሚገባ እኔም ሀሳቤን ላስቀምጥ። በእርግጥ እኔ ዛሬ ከሰማኋቸው ከቀሲስ ዲበኩሉ እኔ በጣም የተወጀናበረ። በእርግጥ እውነት ለመናገር አንድነትን እንፈልገዋለን፣ የቤተክርስቲያንን አንድነት ሁላችንም እንፈልገዋለን። ግን የቤተክርስቲያን አንድነት በምን አይነት ሁኔታ ነው? እውነት ከኦርቶዶክሳውያን ጋር እውነት አንድነን ሉተራን አብያተ ክርስቲያናት ወይ ደግሞ መካነ ኢየሱስ አንድ ናት ብለው ለመናገር ራሱ በጣም ትንሽ የሚያሳፍራቸው ነገር ነው። አሁን ቆይተውም እንደው ሲያሰላስሉት ትናንትና ሲያሳድዱ ሲሳደቡ ሉተርን እንዳልነበር አድርገው ሲረግጡ የነበሩ ሰውዬ ተመልሰው ደግሞ እንደዚህ ይሄ ለውጥ ነው፣ ጥሩ ነገር ነው። ግን ከሳቸው ከሰሙት ነገር ግን መዳን ቆይ ሽርፍራፊ መዳን የሚባል አለ እንዴ? ላይክ ወይ ደግሞ ትምህርት ከሆነ የሱ ትምህርት ይቀርባል ለድነት የሚያቀርብ ነገር ነው ይባላል። እሳቸው ሲጠየቁ ድነት ስለ ድነት እየተጠየቁ አዎ ከናንተ በስንት ጥፍ ከዚህ ከጴንጤኮስታሉ በስንት ጥፍ ድነዋል ይላሉ። ድነዋል እኮ እያሉ ነው። ኦልሬዲ ድነናል ማለት ነው። አሁን እኔ ድኛለሁ። በጣም ደስ ይላል እውነት ለመናገር ደርሶ የመዳን ትምህርት ሳይሆን የዳንኩት እውነት ለመናገር በክርስቶስ ኢየሱስ በማመን የዳንኩት። ኤኒሃው እንደዚህ ከፊል ድነት የሚባል አለ ወይ? ከፊል ድነት አለ ወይ? ይሄ ትምህርቱ ይቀርባል፣ ሌላ ጥያቄ ነው። ግን ከፊል ድነት የሚባል አለ ወይ? ጥቂት ድነት የሚባል አለ ወይ? የሆነ ነገር የሚባል አለ ወይ? በክርስትና ትምህርት እንዲህ አይነት ትምህርት ሳለ ወይ? ከየት የመጣ ትምህርት ነው ይሄ? ከራሳቸው ፈጥረው የተናገሩት ትምህርት ነው። ለማንኛውም እኛ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባላትም አገልጋዮችም አጠቃላይ ሁኔታ እኛ እንደው መድረኮቻችን ለፔንቴኮስታሉ ክፍት ናቸው። መተው ያገለግላሉ፣ ይዘምራሉ፣ ይሰብካሉ፣ የእግዚአብሔርን ቃል በተከታታይ ትምህርት ያስተምራሉ። እንዴ በተከታታይ ትምህርት እኮ የሚያስተምር ከዚህ ከቀጠና 2 ሙሉ ወንጌል የምንጋብዘው ከዚህ ከመሰረተ ክርስቶስ የምንጋብዛቸው የፔንቴኮስታሉን ወይም ደግሞ የወንጌል አማኞችን ነው የምንጋብዛቸው። ከኦርቶዶክስ አንዱን ጳጳስ አይደለም ጋብዘን ቻሉት እያልኳቸው ነው። በጣም በሚገርም ሁኔታ መድረኮቻችንን እናጋራለን። የጾም ጸሎታችን አሁን ለምሳሌ እኛ በ21 ይጀምራል። አሁን በ21 ቀን በ7 ልል ነው የ21 ቀን ጾም ጸሎት አለን። በዚህ ጊዜ የጋበዝናቸው የወንጌላውያን አማኞች አብያተ ክርስቲያናትን ፓስተሮችን፣ አገልጋዮችን በዚህ ዙሪያ ላይ ማን ሊያስተምር ይችላል ብለን አእምሯችን ገና ሲያስብ ሙሉ ወንጌል ላይ ነው የምንሄደው። ገና ሲያስብ እዚህ መሰረተ ክርስቶስ ላይ ነው የሚሄደው፣ ቃለ ሕይወት ላይ ነው የሚሄደው። ገና ስናስብ የሆነ ርዕስ በዚህ ጉዳይ ትምህርት ያስፈልጋል ብለን በምንልበት ጊዜ ማለት ነው እንዲህ እያደረግን የምንገባበት የእግዚአብሔርን ቃል የምንከፋፈል ታላቁን ማለት ነው። እውነት ስላላቸው እኮ ነው መተው በመድረካችን ላይ እንዲሰብኩ የምናደርግ የእግዚአብሔርን ቃል ከነሱ ቁጭ ብለን እንድንሰማ በመንፈሳዊ መነቃቃት እንድንነቃቃ የምናደርግ እኮ አንድ ስለሆን ነው። እንዴ አንድ ያልሆነ ካቶሊክ መቶ አንድ ቀን እኔ ጉባኤ ይሰብካል እንዴ? በጭራሽ አይሰብክም። በጭራሽ ሊሰብክ አይችልም። እንኳን ካቶሊክ ይቅርና በዚህ በእኛም በወንጌላውያን አማኞችም እንኳን መካከል ስሁት ትምህርት ያለው እኛ ጉባኤ ላይ አይቆምም፣ በጭራሽ አይቆምም። ስሁት ትምህርት ያለው ማለት ነው። ከሚታወቁ አብያተ ክርስቲያናት ግን እየጋበዝን እኛ መድረኮቻችን ላይ ይሰብካሉ፣ ያገለግላሉ፣ ተከታታይ ትምህርትን ይሰጣሉ፣ ይዘምራሉ። በምንም ሁኔታ የጾም ጸሎትን አብረን የምናውጀው በአካባቢው ያሉ አብያተ ክርስቲያናት መጥተው ከኛ ጋር አብረው ይጸልያሉ። ተደፍተው ነው የሚውሉት፣ ሲማልዱ ነው የሚውሉት። ይሄ አንድነታችን አይደለም እንዴ? እኔ እኮ በጣም የሚያሳዝን ሁኔታ ማለት ነው። እና እዚህ እንትን ላይ ያሉት እዚህ ቲክታክ ላይ ያሉት አንደኛ
ትኩረት ለመሳብ ኦድ የሆነ ነገር መቼም ቲክቶኩ እንደሚታወቀው መልካም ነገር ስሙዝ የሆነ ነገር አይወድም። በቃ ኦድ የሆነ ነገር ይፈልጋል። በዚህ መንገድ አታክ ለማድረግ በአንድም ፕሮጀክትድ የሆነ በሌላ በኩል ደግሞ እንደዚህ ለራሳቸው ስምን ለማትረፍ ትውውቅን ለመጨመር የሚያደርጉት ነገር ነው እንጂ መሬቷ ላይ ያለችዋ የመካነ ኢየሱስ ቤተክርስቲያን ከሌሎቹ አብያተ ክርስቲያናት ጋር ትምህርትንም ትጋራለች፣ መንፈሳዊ መነቃቃትን ትጋራለች፣ የእግዚአብሔርን የመንፈስ ቅዱስንም ድምፅ ትሰማለች ከሌሎቹ አብያተ ክርስቲያናት። ፎርዛት ማተር እኛ ቤተክርስቲያን ላይ ሙሉ ወንጌል ላይ ነቢይ የተባለ እኛ ነቢይ ብለን አንሾም፣ ነቢይ የተባለ ግን እኛ ጋር መጥቶ የእግዚአብሔርን ቃል እንዲያገለግል መድረካችን ክፍት ነው። አሁንም እየሆነ ያለ ነገር ነው። እስከዛሬም ሲሆን ነበረ፣ ወደፊትም ይሆናል። እውነታው ይሄ ነው፣ መሬቱ ላይ ያለችው ማለት ነው። ይህንን ደግሞ ሁሉም የሚያውቅ ነገር ነው። ስለዚህ ከምን አንጻር እንደዛ ሊሉ እንደሚችሉ መሬቱ ላይ ያለው የመካነ ኢየሱስም የትኞችም የወንጌል አማኞች ቲክቶክን አይጠቀሙም። ቲክቶክን እንደ ሰይጣን እንደተለያየ ነገር በመቁጠር አይሰሙም። እዚህ የሚደረገውን ፖለቲካ አይሰሙም። ምናልባት አንዳንድ ጥቂት ሰዎች ካልሆኑ በስተቀር ማለት ነው። እና ለዚህ ፖለቲካ እንዲመቻቸው የሚያደርጉት እንጂ ፈጽሞ ስህተት ነው። እኔ ግን እንደው ከዚህ አንጻር ኦርቶዶክስ ቅድም ልጠይቀው የነበረ ያን መካነ ኢየሱስ ነኝ ያለውን ልጅ ለምሳሌ የውርስ በደል ኃጢአት እዚሁ ስሞል ካቴኪዝሙ ላይ የክርስትና ትምህርት የሚለው ጋር የውርስ በደል ኃጢአት መሆኑን የሚክዱትን የክርስቶስን የክብሩን ስራና ትሩፋት ለማሳነስ ሰዎች በራሳቸው አመክንዮአዊ ችሎታ በእግዚአብሔር ፊት ሊጸድቁ ይችላሉ በማለት የሚከራከሩትን ጰላቅዶሳውያንንና ሌሎችን ያወግዛሉ ይላል። መካነ ኢየሱስ ማለት ሉተራን እንደዚህ የውርስ ኃጢአት የለም የሚሉትን ሌሎችን አስተምሮ ያላቸውን ሰዎች ያወግዛሉ ይላል። የውርስ ኃጢአት ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የለም። ጥምቀት ለምን ዓላማ እንኳን እንደሚውል አያውቁትም፣ እውነት ለመናገር ማለት ነው። ጥምቀት እኛ የምናጠምቀው ህፃናትን የምናጠምቀው በአዳም ኃጢአት ምክንያት እነሱም ኃጢአተኞች ናቸው፣ ሁሉ ኃጢአትን ሰርተዋል ስለሚል በዛ መንገድ የጥምቀት የእግዚአብሔር ስራ ነው ብለን ስለምናምን የእግዚአብሔር ብቸኛ ስራው ስለሆነ የእግዚአብሔር ብቸኛ ስራው እሱ ስለሆነ በዚህ መንገድ ከውርስ ኃጢአት ለማላቀቅ ነው ህፃናትን ሁሉ የምናጠምቅ ማለት ነው። እነሱ ግን ሰማዶ መጥቻለሁ። ቀጥል መጣ ወንጌላዊ። ስለዚህ የውርስ ኃጢአትን እንኳን አያምኑም እነሱ። ለምን ዓላማ እንኳን ህፃናቱን እንደሚያጠምቋቸው እስካሁን ድረስ ሁላችንም እንደምናውቀው ጥምቀት የኃጢአት ስሬት እያሉ ነበሩ። ፎርዛት ማተር ህፃናቱ ኃጢአት የለባቸውም። በኦርቶዶክስ አስተምሮ ከምንድን ነው የሚያድኗቸው? ጥምቀቱ ራሱ ከምንድን ነው የሚያድነው? ከምንም። ወይ ደግሞ ከፍ ሲል እድሜያቸው ከፍ ሲል ደግሞ ጥምቀት ዓላማው ይቀየርና ለሌላ ይሆናል ማለት ነው አይደለም። ስለዚህ በጭራሽ ጥምቀታቸው እኛ ጋር እኩል አይደለም። እኛ የኃጢአትን ስርየት በምትሰጥ በአንድ ምናምነው፣ እነሱ ግን ደግሞ የኃጢአትን ስርየት በማትሰጥ ወይም ደግሞ ልጅነትን ብቻ ልትሰጥ በምትሰጥ በጥምቀት ራሱ አንድ አይደለም። ምክንያቱም የውርስ ኃጢአትን የውርስ በአንዱ አዳም በደል ምክንያት ኃጢአት በደል ወደ ሰው ልጆች ሁሉ ስለደረሰ በዚህ መንገድ ነጻ ስላይደሉ ይሄ አብያተ ክርስቲያናት የሁሉም ትምህርት ነው። የውርስን ኃጢአት የማያምን የለም። ስለዚህ ይሄ ትምህርት ያደርገናል፣ ከኦርቶዶክስ ጋር ግን ይለየናል። በጥምቀትም ብዙም መንገድ ልንገናኝ አንችል። እዚህ ቲክቶክ ላይ ያላችሁ ግን የሆነ ብታስቡ መልካም ይመስለኛል። እውነታውን እንደው ለህሊናችሁም ስትሉ ማለት ነው። ለህሊናችሁም ስትሉ ምናልባት ማህበረ ምዕመናን የሌላችሁ አንድም ቀን ቤተክርስቲያን ሄዳችሁ አቴንድ የማታደርጉ የእግዚአብሔርን ጉባኤ የማትካፈሉ የእግዚአብሔርን ቃል ትምህርት በጉባኤ የሚሰጠውን የማትሰሙ እንዲሁ አየር ላይ ያላችሁ ከሆናችሁ ለእናንተ ምንም ምክሬ አንድ ነው። ወደ ቤተክርስቲያን ግቡ ነው የምላችሁ። ወደ ማህበረ ምዕመናናችሁ ገብታችሁ አድምጡ፣ ስሙ፣ የእግዚአብሔርን ቃል ተካፈሉ። እንደሱ ነው የምመክራችሁ። አሊያ ግን አየር ላይ ያላችሁ ሰዎች ግን የሚደረገውን ነገር የማታውቁ ሰዎች ግን እንደው ፕሊዝ ለህሊናችሁ ብትገዙ እላለሁ። እግዚአብሔር ባርካችሁ። አመሰግናለሁ። እናመሰግናለን። ቴንኪው ወንጌላዊ ተባረክ። እንኳንም መጣችሁ። አንተም አብዱሰላም ወንጌላዊ ሁሴንንም ደውዬ ጠይቄው ነበር። ዶክተሮቹም ጋር ደውዬ ነበረ፣ እነሱ ቢዚ ናቸው። ናትሻም ጋር ሌሊት ነበር ደውዬ ነበር። ግን ሶስታችሁ እንኳን መጣችሁ። አይ ቲንክ ሶስቱ ጋር አገልጋዮች ጋር ደውዬ አላነሱም። ሁለቱ ዶክተሮች ከላይ ሄድ ኦፊስ ማለት ነው። እና ቴንኪው። ግን ይህን ነገር እንደ ቀላል ነገር እንዳታዩት ወንጌላዊ በቤተ ክርስቲያን ውስጥ ካሉ አመራሮች ጋራ
ተነጋግራችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኢትዮጵያ የወንጌላውያን አማኞች ህብረት ውስጥ እንድትነጠል በከንቱ እንድትጠላ በሌሎች ወንጌላውያን አማኞች ዘንድ እያደረጉ ስላሉ ሳይቃጠል በቅጠል እንደሚባለው በሀገራችን ቢል እዚህ ላይ ስራ እንድትሰሩ ይሁን ብለን እንላለን። ተባረክ ወንጌላዊ። ቴንኪው ስለመጣ በጣም ነው የማመሰግነው። እሺ ሮያል ምንድነው ልትል የፈለግከው? ኦኬ እኔ ልል የፈለግኩት ምንድነው አንዳንድ ጊዜ አንዳንድ ሰዎች አያሳጥሩትም ሀሳባቸው። አንድ አይነት ሀሳብ ነው፣ ይደጋገማል። ልክ አንዳንዶቹን ሴቶችን ፀጉር ቤት እንደመጠበቅ ነው የሚመስለኝ። በቃ አጭር ነገር ብናገር ጥሩ ነው። ይኸው ምን አለ መሰለ፣ እኔ እናንተ መጣችሁ፣ አሁን ማንም መጣ፣ ሉተራንም መጣ፣ ምንም መጣ፣ ሙሉ ወንጌልም መጣ፣ እኛ ጸበል ነው የምንረጨው ብያለሁ። በቃ መስማን ብለን ጸበል ነው የምንረጨው። ሁላችሁም አንድ አይነት ነው የምንላቸው። ስለዚህ አሁን ቲክታክ ላይ እንደዚህ ነው ሉተራን ከእንትና ይሻላል። አሁን ቅድም እንዲበኩሉ ምን አሉ? እንትና ይሻላል ከእናንተ ይሻላሉ አሉ። እሺ አንተንና አንድ ሉተራንን ቢያገኙ መስቀል ሉተራኑን ያሳልሙታል? በቃ አያሳልሙትም። ስለዚህ ዞሮ ሁላችሁንም አንድ አይነት ነው የምናያችሁ። ይሻላሉ አይደለም ያለው ሮያል፣ ይሻላሉ ሳይሆን ከእናንተ የተሻለ ድነዋል እኮ ነው ያለው። ይህ ስህተት ነው። እኔ አልቀበልም። ለመሰለ ሁላችሁም ለእኛ አንድ ናቸው። እኔ አሁን ለምሳሌ ከሌ ከከሌ አለ ጴንጤ ነው ለእኔ። ስለዚህ እናንተ እዛው ተባሉ፣ ተጨቃጨቁ፣ የራሳችሁ ጉዳይ ነው። እናንተ ከሲዲ በኩል ታዲያ ያለው ነገር አንተ ከቄሱ ትበልጣለህ እንዴ? እንዴት ነው? ምንድን ነው ቄስ? አልገባም። ቄሱ አንደኛ ስልጣነ ክህነት አለው። ቄሱ ድነዋል፣ የተሻለ ሉተራውያኑ ድነዋል ከፔንቴኮስታሉ ከእናንተ ኤርሚያስ ከእናንተ ፔንቴኮስታል ከሚባሉቱ ሉተራውያን የተባሉቱ መካነ ኢየሱሶች ድነዋል ብሎ ካለ አንተ ለምንድን ነው አልዳኑም ብለህ የቄሱን ሀሳብ ስማ? አንተ ቄስ አለ እንዲህ ትላለህ። እኔ አንድ ጳጳስ መጥቶ እንደዚህ ቢል የኔን እምነት ያስቀይረኝ አይችልም። ትልቅ ሰው እኮ ነኝ እኔ። ስለዚህ ኖርማሊ እንደዚህ ቲክታክ ላይ ያለ ክፍፍል ገና ለገና እኔ ጠላቴ ተከፋፈለ ብዬ እኔ ከኔ ጋር አንድ ነህ ምናምን የማይመስል ነገር በቃ ይሁን የህፃን ጨዋታ ነው። ስለዚህ ኖርማሊ ጴንጤ ለእኔ ሁሉም ጴንጤ አንድ ነው። አንተም ሆንክ አንድ ሉተራንም ሁላችሁም አንድ ናችሁ ለእኔ። በቃ ቤተክርስቲያን ብትመጡላችሁ በአንድ አይን ነው የምትታዩት። እከሌ ከዚህ ይቻላል፣ እከሌ ከዚህ ይወጣል፣ ከዚህ አይ የሚባል ነገር የለም። በቃ ሁላችሁም በአንድ አይን ነው የምናያችሁ። እንደውም ቲክታክ ላይ ስሰማ ገርሞኛል። እከሌ ሉተራን ማርቆስ እናንተ እንድኗል እያለ አንተ ግን አልዳንክ እንዴት ትለዋለህ? እንደው ለይሉንታ እንኳን እንትን አትለትም። ሰማኝ፣ ማርቆስ እኮ ራሱንም አላወቀም። አሁን ይሄኔ ሻዳ እየወሰደ ይሆናል። መሐመዱ ነው ሊመጣ ይችላል። ማርቆስ ማረፊያውን እኮ አላወቀም። ስለዚህ ስለ ማርቆስ ተወውና እኔ ማምንበት ነገር ባጭሩ እኛ ጴንጤን በአንድ አይን ነው የምናየው። እኔ ሀቁን ነው የምናገረው። ማንም አያኖረኝም፣ እኔ ማንም አያኖረኝም። የራሴ ኑሮ የምኖር ሰው ነኝ። ስለዚህ ጴንጤ ለእኔ አንድ ነው በቃ። አንተ ራሱ ቤቴ ብትመጣ ጸበል ነው ማስረጭ፣ ጸበል። አዎ በስመ አብ ወወልድ ወመንፈስ ቅዱስ ጸበል ነው ማስረጭ። ኤርሚያስ እውነቴን ነው የምልህ። ስለማውቀው ትንሽ በመጠኑ ርጩ ትላለሁ እንጂ በቃ። ስለዚህ ያለው አማራጭ እንደዚህ ነው። ስለዚህ አንሸዋውድ። እከሌ ከከሌ ቅርብ ነው እኛ እንደዚህ እነሱ በስዕል አላቸው እንደኛ ስዕል ምናምን እንደዚህ ጣና አጭሰው ምናምን እንደ የለም። ጴንጤ ነው። ቅድም ጠይቄዋለሁ። ማርያም አማላጅነቷን ታምናለህ ወይ ብዬዋለሁ። እኔ ግን አሰባለኝ ሮያልዬ፣ እኔ የዲበኩሉን ሀሳብ በጣም የምደግፈው ከእናንተ የተሻለ ድነዋል ብለዋል ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችና ምዕመናን ማለት ነው። እኔ ይሄ ሀሳብ ያስገዛኛል፣ በጣም ደስ ይለኛል። ከዚህ ቀጥሎ ይሄ የቀሲስ ዲበኩሉ ሀሳብ የቤተክርስቲያኒቱ የኦርቶዶክስ ሀሳብ ቢሆን እኔ እሁድ የአገልጋዮች መድረክ ቢጋሩ እነ ወንጌላዊ አስተራይ እነ ወንጌላዊ አብዱሰለም ሌሎችም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ቄሶቹ ኦርቶዶክሳውያን መድረክ ላይ ሄደው ቢሰብኩ አሜን። አላሳልፈውም። ትራንስፖርትም አንጠይቅም፣ እንደሌለው ቼክ ጻፉልን አንልም፣ ችግር የለውም። በሽፍት ቢደረግ እና እኔ ምን አለፋኝ እዚህ እናትህን እህትህን ሚስትህን እያለ የሚሰድበኝ ዱርዬ ሁሉ በዛ ወንጌላዊ አስተራይ ገብቶ ጥርርግ አድርጎ በተከታታይ ስብከት በተመሳሳይ ስብከት በመንፈስ ቅዱስ የነደዱ ወንጌላውያን ስላሉ እንዳለ ጠርገው ያመጡልኛል። እኔ ዛታች ታፕ ኮፒ ሊንክ ሼር እያደረግኩ ቴንኪው ላለሁ። የአገልጋይ ለውጥ ቢደረግ በእውነት አስቡበት። ኦርቶዶክሳውያን ወገኖቻችን በዚህ ጉዳይ ይታሰብ። በቃ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ አይደጨርስ
የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች በኦርቶዶክስ መድረክ ላይ ቆመው ይስበኩልን። የኦርቶዶክስም ሰባኪዎች መጥተው እዚህ ወንጌላውያን መካነ ኢየሱስ ቤተክርስቲያን መጥተው ይስበኩ። እነዘበነ መጥተው መካነ ኢየሱስ ይስበኩ። እናስተራ ሄደው ኦርቶዶክስ ይስበኩ። በቃ ያቸነፈ ያቸንፍ፣ የማረከ ይማርክ። የማንኛው መረብ መያዝ እንደሚችል እዛ እናያለን። አቤት እንዲህ ቢሆን ጌታ ኢየሱስ ምስክሬ፣ ቲክቶኩን ጠርቀም አድርጌ ዘግቼ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እገባለሁ። ለምን አትለኝም? በወንጌላዊነቴ እዛ እንድትልከኝ ማለት ነው። እዛ እንድትልከኝ እኔም ተራ ሲደርሰኝ እና ይህንን ሰኔ ጎልጎታ ትውልድ በአንባቢ ትውልድ በአንድ እግሩ አቆመዋለሁ። ስለ መድኃኒዓለም ምስክሬ በአንድ እግሩ ዮሐንስ 3:16 ብቻ ጠቅሼ በአንድ እግሩ አልኩ። ኦኬ ላትነሳ ነበር ኦርቶዶክስ የምትፈርሰው፣ ህንፃዋ ሳይሆን ህዝቧ ተጠርጎ የሚወጣው አልኩ። እስቲ አቅም በአለም ብለው ካሉ እስቲ አገልጋይ ሲንገባበስ ከሙሉ ወንጌል ምናምን ነገር አደፍሩትም፣ ከመካነ ኢየሱስም አደፍሩትም። መካነ ኢየሱስ እኛን ወክላ በደብዳቤ ጽፈን አፈርመን እስቲ የመካነ ኢየሱስ ቤተክርስቲያን አገልጋዮች ሄደው ይስበኩ። እኛ ወንጌላውያንን ሰሌክት እናደርጋለን። ወንጌል የሚሰብከው ማለት ነው። ይሄ ዝም ብሎ የሚያንቀላፋውን ቄስ ሳይሆን ወንጌል የሚሰብከውን ማለት ነው። ወንጌል የሚሰብኩትን ወንጌላውያንን እንልካለን። ቁርጡን ይነግሩሃል። እኔ የምሰብከውን ስብከት ወንጌላዊ አስተራይ ካልሰበከው፣ ወንጌላዊ አብዱሰለም ካልሰበከው፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መካነ ኢየሱስ ቤተክርስቲያን ወንጌላውያን ካልሰበኩ ቃል ለምድር ለሰማይ አንድ አይነት ስብከት ነው የምንሰብከው። አንዱን ጌታ ነው የምንሰብከው። አንዱን መንፈስ ላይ የጠጣ ነው በእግዚአብሔር መንፈስ ቅዱስ ማለት ነው። እኔ በምጸልይበት ልሳን ነው አስተራይ የሚጸልየው፣ አብዱሰለም የሚጸልየው። ግን አያደርጉትም፣ ግን አታደርጉትም እንጂ የአገልጋይ ለውጥ እስኪያደርጉ እናንተ ፔንቴኮስታል አልዳናችሁም፣ ሉተራውያኑ ግን ከእናንተ የተሻለ ድነዋል ብለዋል። ቀሲስ ዲበኩሉ አዳልጦት አይደለም አስቦበት የተናገረው። ድነዋል ሉተራውያን ብለዋል። በኦርቶዶክስ ቄስ ተመስክረዋል። ዛሬ ጥሩ ውሰዱልና መካነ ኢየሱስን እንደ ዳነ ካወቃችሁ ህዝቡ ከህዝብ ጋር ሲቀላቀል ይገቡልሃል አልኩ። ዋን ቱ ዋን ወንጌል ስርጭት ማለት ነው። የመካነ ኢየሱስ እህቴ ነጠላዋን ለብሳ ቁጭ ትልላለች። እማ ሆይ እባክዎትን ይህንን ቢጫ ቀሚስ ስለለበሱ መንግስተ ሰማያት የሚገቡ እንዳይመስሎት ክርስቶስ ኢየሱስን ይልበሱ ነው ብላ የምትልህ። ያኔ ጉድ ይፈላል። ያኔ ጉድ ይፈላል። ያኔ ጉድ ይፈላል። ተስማማላችሁ ወገኖች? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ሄደው ኦርቶዶክስ ሲስበኩ እንደዚህ በቲክቶክ እናጽድቀው። የምታጸድቁ 77 ቁጥር ጻፉ። አሁን ይህንን ሀሳብ ብናቀርብ የኦርቶዶክሳውያን ሰባኪያ በፍጹም አናረገው ነው ብሎ የሚሉት። አረ በወላዲቴ እንደ በናፍቃኑ ናምጠው ይዘዋቸው ነው የሚሄዱት ህዝቡን። ለህዝቡ ጥንቃቄ አድርጉ እንጂ ህዝቡን ታስበሉታላችሁ ነው የሚሉት። እነሱ ናቸው የሚሉት። የኛዎቹ ግን መካነ ኢየሱስ ቤተክርስቲያን ግን አይሉ። በኦርቶዶክስ ስብከት የሚበላ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችም ህዝብም ፔንቴኮስታልም የለም። ምን ልታወራን አንተ? እኮ በ24 ስለ ሸዋው ተክለ ሃይማኖት እኮ ብታወራው ስርዓት። አንተ እኮ በ6 ስለ አርሴማ እኮ የምታወራው ስርዓት። ሚዩት አድርግ። ስለ አርሴማ ሰብከህ ስለ አርሴማ አውርተህ የምትወስደው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምእመንም የኢትዮጵያ ወንጌላውያን ቤተክርስቲያናትም አጠቃላይ አማኞችም የሉ። ስለ ዘርአ ብሩክ ጥፍር መነቀል አውርተህ የሚሄድ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኝ ካለ በእውነት ስራ አልሰራንም ማለት ነው። ቤተክርስቲያኒቱ ዝም ብላ ነው የደከመችው ማለት ነው። እስከዛሬ አንድ የምትወስደው የለም። አንድ በኢየሱስ ስም ነው የሚሉ ገና ጥፍር ቆርጠህ ወገብህ ላይ አስረህ መንግስተ ሰማያት ትገባለህ በኢየሱስ ስም 3 ጊዜ ገጽጹ ነው የሚሉት። አጋንንትህ ከነ ጥፍር ጭምር ይረግፋል ማለት ነው። ጸበል ያስፈልጋል ታያለህ። እሺ ለበበ ታየኝ እኮ ታየኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ አንድ ወንጌላዊ ልብሱን ለብሶ ቆሞ ሲሰብክ ታየኝ።
ቆሞ ሲሰብካ ገና ቃለ እግዚአብሔርን አንብቦ እንጸልይ ብሎ ሲል አጠገቡ ቁጭ ያለ ቀሚስ የለበሰ ደብተራ ነው የሚለው። ያን እስከዛ ውጣ በጌታ በኢየሱስ ማን አንተ ብሎ የሚለው ድምፅ ይቀጥላል ማለት ነው። እኔ ነኝ መቃብር ላይ ነው ያስኩት ብሎ የሚል ማለት ነው። እስኪ ቀይሩ፣ እንቀያየር። በመድኃኔ ዓለም ክርስቶስ ለለምናችሁ እንቀያየር። የዛን ቀን እንዲህ አይነት ቅይር በቤተክርስቲያኑ መካከል ቢደረግ ጌታ ኢየሱስ ምስክር፣ ቲክቶኩን ጥርቅም አድርጌው ፔንቴኮስታልነቱ ራሷ መካነ ኢየሱስም ካሪዝማቲክ ነኝ ብላ ስላለች ፔንቴኮስታልነቴን ይዤ ቀጥታ ዘው ብዬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ እንደሆን ነው ራሴን የማቀርበው። በወንጌላዊነት ስለማገለግል ወንጌላዊነት የዛው ይጽደቅልኝ። ከዛስ እድል እንዲደርሰኝ ስጡኝ። የሚቀጥለው እሑድ ቦሌ መድኃኔዓለም የምትሰብከው አንተነህ ተጋብዘሃል ብለው እንዲሉኝ ማለት ነው። የዛን ቀን ሰብኬ ታሪኬ ያብቃልኩ። የዚህን ቀን አዎ ምን እንደሚፈጠር ያውቃሉ። ጌታ የልዩነታችን ምንጭ ጌታ መንፈስ ቅዱስ ለዘላለም ስም ይባረክ።